አትሌት ፈይሳ ሌሊሳ እሁድ የካቲት 8 ቀን 2018 ዓ.ም ሌሊት በአዲስ አበባ ጀሞ ሚካኤል አካባቢ በሚነዳው ቅንጡ ቪኤት መኪና ሁለት ሰዎች ገጭቶ ማምለጡ በስፋት እየተነገረ ቀጥሏል። በብራዚል ሪዮ ዲ ጄኔሪዮ በ2008 ዓ.ም በተካሄደው ኦሎምፒክ የማራቶን ውድድር ላይ ሲሳተፍ የወቅቱን የኢትዮጵያ ወጣቶች የመንግስት ተቃውሞ እጁን በማጣመር ባሳየው ድጋፉ የሚታወቀው አትሌቱም እሁድ ዕለት ባደረሰው የትራፊክ አደጋ ከገጫቸው ሁለት ሰዎች የአንዱ ሕይወት ማለፉ ተዘግቧል። አንዱ ተጎጂም በሆስፒታል ውስጥ በጽኑ ህመም ላይ እንደሚገኝ የሚወጡ መረጃዎች ያሳያሉ። የአዲስ አበባ ፖሊስ ጠጥቶ በማሽከርከር በሰዎች ላይ የሞትና የአካል ጉዳት ያደረሰውን ፈይሳ ወደ ጣቢያ ለመውሰድ መጠነኛ ጥረት አድርጎ ነበር ተብሏል። ሆኖም አትሌቱ ሮጦ ወደ ቪኤት መኪናው በማምራት ሽጉጡን መዥርጦ ማን እንደሆንኩ አታውቁኝም በማለት ለጊዜው ከህግ በላይ መሆኑን አስመስክሮ በቅንጡ ተሽከርካሪው መሰወሩን ያዩት ተናግሯል። ፖሊስ ይዘገባ እስከተሰናዳበት ጊዜ ድረስ በመኪና አደጋ የአንድ ሰው ህይወት አጠፋ የተባለውንና የአንድ ሰው አካል እንዳጎደለ የተነገረበትን አትሌት በቁጥጥር ስር እንዳለዋለው እየተገለጸ ነው። የአዲስ አበባ ፖሊስም እስካሁን በጉዳዩ ላይ የሰጠው ምላሽ የለም። አንዳንዶች አትሌት ፈይሳ ሌሊሳ ያልተያዘው ከሀገር ወጥቶ ሊሆን ይችላል እያሉ ነው። በስፖርታዊ ብቃቱም ስሙ የሚነሳው አትሌት ፈይሳ ከቅርብ ዓመታት ወዲህ አነጋጋሪና ምናልባትም እንደሱ ካለ ሰው የማይጠበቁ አስተያየቶችን ሲሰጥ ይደመጣል። አትሌቱ እሁድ ዕለት ምሽት ጠጥቶ በማሽከርከር ያደረሰው ጉዳትና በኋላም ከፖሊስ መሰወሩ በኢትዮጵያ ወንጀለኛ መቅጫ ህግ አደጋ አድርሶ በመሰወር የጦር መሳሪያ ይዞ በመገኘትና ዛቻ በማድረስ እንዲሁም ማን እንደሆንኩ አታውቁኝም በሚል ንግግር የፍትህ ሂደትን በማደናቀፍ ክሶች ከባድ ቅጣት ይጠብቀዋል እየተባለ ነው። ፈይሳ ከሀገር የወጣው በቋሚነት ከሆነ በኢንተርፖል በኩል ተይዞ ሊመለስ ወይም በሌለበት ፍርድ ሊሰጠው ይችላል የሚሉም አሉ። አትሌት ፈይሳ ሌሊሳን ለዚህ ሁሉ ዝና ያበቃው ከ9 ዓመት በፊት ተካሂዶ በነበረው የሪዮ ዲ ጄኔሪዮ ኦሎምፒክ ላይ በተሳተፈበት የማራቶን ውድድር መጨረሻ አካባቢ እጆቹን ወደ ላይ አንስቶ የኤክስ ምልክት በመስራት በመንግስት ላይ ያለውን ተቃውሞ መግለጹ እንደሆነ ይታወሳል። ከዚያ ቅጽበት በኋላ ነበር የበርካቶችን ቀልብ መሳብ የቻለው። በሪዮ ኦሎምፒክ ላይ ባሳየው ተቃውሞ ከበርካቶች ዘንድ ድጋፍ ተችሮት ነበር። ፈይሳ በኦሎምፒክ ውድድሩ ላይ ይህን ለመፈጸም ኢትዮጵያም እያለው አስብ ነበር። ከዚህ በፊት ከሌሎች አትሌቶች ጋር ስለ ሀገሪቷ ፖለቲካዊ ሁኔታ ለመወያየት ስሞክር ብዙ ጊዜ ለመወያየት ፈቃደኛ አይሆኑም ሲል በጊዜው ተናግሯል። የስርዓቱን መጥፎነት ከልጅነት ጀምሮ ስመለከት ነው ያደግኩት። ገና ትምህርት ቤት ሳልገባ ሰዎች በአደባባይ ሲደበደቡ መለከት ነበር። ወላጅ አባቴም ስርዓቱን ይቃወም ነበር። እንግዲህ ከልጅነት ጀምሮ ታምቆ የነበረው ነው ድንገት ፈንድቶ ይህን ሁሉ እንዳደርግ ብርታት የሆነኝ ይላል ፈይሳ። ከሪዮ በኋላ በሚሳተፍባቸው ውድድሮች መጀመሪያና መጨረሻ ላይ ፈይሳ እጆቹን ወደ ላይ በማንሳት የኤክስ ምልክት በመስራት መልእክቱን ሲያስተላልፍ ቆይቷል። ይህን ባደረገ ቁጥርም የሚሰማው ደስታ ከፍተኛ እንደነበረ በጊዜው ይገልጽ ነበር። ይህን ሳደርግ የንዴት፣ የሐዘን፣ የደስታና የጥንካሬ ስሜት በአንድ ላይ ሰውነቴን ይወረዋል። ይህን ብርታት ይሰጠኛል ሲል ይናገራል። ፈይሳ እንደሚለው ሪዮ ላይ የፈጸመው ተግባር እሱን ታዋቂ ከማድረጉ ይልቅ አገሪቷ የምትገኝበትን ፖለቲካዊ ሁኔታ የተቀረው ዓለም ትኩረት እንዲሰጠው አድርጓል። በዚህ ጊዜ ፈይሳ አትሌት ብቻ አይደለም፣ ብዙዎች የሰብአዊ መብት ተሟጋች የሚል ሌላ ስምም ሰጥተውታል። ሌሎች ደግሞ ራሱ ታግሎ ካመጣው ስርዓት ጋር ሆኖ በህዝብ ላይ የሚያላግጥ እያሉ ይረግሙታል። ፈይሳ በእኒያ የትግል ዓመታት በውድድር ቦታዎችና በተጋበዘባቸው መድረኮች ሁሉ የተለመደ ምልክቶቹን ያሳይ ነበር። እንዲሁም ፖለቲካዊ አንደምታ ያላቸው መልእክቶች ያስተላልፍ ነበር። ከሀገር ቤት ስወጣ ይዤ የወጣሁት እጅና እግሬን ብቻ ነው። በመሳተፍባቸው የሩጫ ውድድሮች ባሸንፍም ባላሸንፍም በእጄ የኤክስ ምልክትን በመስራት የተቃውሞ መልእክቴን አስተላልፋለሁ ሲልም ይናገር ነበር። ፈይሳ ሌሊሳ በዚህ ተግባሩ በርካታ ዓለም አቀፍ የመገናኛ ብዙሃንን ቀልብ መሳብ ችሏል። እሱ እንደሚለው በመፈጽመው ተግባር ብዙዎች እኔን እንደ ፖለቲከኛ ይመለከቱኛል፣ እኔ ግን ይህን አልቀበልም ይላል። እኔ ፖለቲከኛ አይደለሁም፣ የፖለቲካ ተሳትፎም የለኝም። የኔ አካል የሆነው ህዝብ ግን ሲገረፍ፣ ያለ ፍትህ ሲታሰርና ሰብአዊ መብቱ ሳይጠበቅ ሲቀር ማየት ስለማያስችለኝ መላው ዓለም የሚገኝበት ሁኔታ እንዲረዳ ይህን ተግባር ለመፈጸም ችያለሁ ይላል። አትሌት ፈይሳ ሪዮ ላይ እጁን አጣምሮ በኢህአዴግ መንግስት ላይ ያሳየውን ተቃውሞ ጋድ ካወጣ በኋላ ኑሮውን በአሜሪካ አድርጎ ነበር። ከሀገር መውጣቱ ብዙ ነገሮችን ቢያሳጡትም በፈጸምኩት ተግባር አልጸጸትም ሲል የተናገረበትን ቃለ መጠይቁ አግኝተናል። እውነት ለመናገር ይላል ፈይሳ፣ እውነት ለመናገር የቀድሞ ህይወቴ የሚናፈቅ ነው። ይሁን እንጂ ይህን ተግባር ከፈጸምኩ በኋላ ሊከሰት እንደሚችል ስለማውቅ ያን ያህል አልከበደኝም። ድሮ ይመላለስበት የነበረችና ያኔ በችግሩ ጊዜ ቋሚ መኖሪያው የሆነችው አሜሪካ ለሱና ለባለቤቱ ብዙ ባትመችም ልጆቼ ግን በደስታ እየኖሩ ናቸው ሲል ተናግሮ ነበር። ፈይሳ ከጥቂት ወራት የብቸኝነት ኑሮ በኋላ ቤተሰቦቹ ወደ አሜሪካ ተጉዘው በደስታ እየኖረ እንደሚገኝ
በጊዜው ለቢቢሲ ተናግሯል። የአሜሪካ ህይወት ከኢትዮጵያ ኑሮ እጅግ የተለየ እንደሆነ የሚናገረው ፈይሳ ልጆቼን ትምህርት ቤት ወስጄ የምመልሰውና አስቤዛ የምገዛው እኔ ነኝ። የውሃ የመብራትና የትምህርት ቤት ክፍያ ደረሰኞች ሳገላብጥ ነው የምውለው። እንዲያው ትምህርት ቤት ሳለው በሚገባ ባጠና ኑሮ እንዲህ ባልከበደኝ እያልኩ ራሴ ላይ ቀልዳለሁ ይላል። ፈይሳ ወደ አሜሪካ ከገባ በኋላ የኑሮ ዘይቤ ብቻ ሳይሆን አስተሳሰቡም እንደተቀየረ ይናገራል። ዛሬ ላይ ጉዳይ አትሌቲክስ ብቻ አይደለም፣ በአገር ውስጥ ያለውን የፖለቲካ ሁኔታ በአትኩሮት እከታተላለሁ ሲል ያስረዳል። አገሪቷ ውስጥ እየተካሄደ ባለው ነገር በጣም ደስተኛ ነኝ። ከአንድ ወር በፊትና ዛሬ ላይ ተኝቼ የማድረው እንቅልፍ የተለያየ ነው የሚለው አትሌት ፈይሳ በእኛ የ2009 ቀውጢ ቀናት ህዝቡ የተሻለ የአንድነት መንፈስ ውስጥ እንደሚገኝ ጠቅሶ ገንዘብ ያለው በገንዘቡ የሌለው ደግሞ በሐሳብ ህዝቡን ለመርዳት የሚደረገውን ጥረት እንደሚያደንቅ ገልጾ ነበር። አትሌት ፈይሳ ሌሊሳ በሪዮ ኦሎምፒክ ካሳየው ተቃውሞ በኋላ የብዙዎች ጥያቄ ለየትኛው ሀገር ነው ተሰልፎ የሚወዳደረው የሚለው ነበር። ያኔ ለተነሳለት ጥያቄ ምላሽ ሲሰጥ ለጊዜው የትኛውንም ሀገር ወክዬ እየተወዳደርኩ አይደለም፣ አገሬን እወዳለሁ፣ በተጠየቅኩ ጊዜም ለመሮጥ ዝግጁ ነኝ ብሎ ነበር። የማስመዘገበው ፈጣን ሰዓትን መሰረት አድርገው መምረጥ የሚችሉት እነሱ ናቸው። ከተመረጥኩ በውድድሮች ላይ ኢትዮጵያን ወክዬ ለመሮጥ ደስተኛ ነኝ። እኔ ሀገሬን መቼ ጠላሁ ሲል ፈይሳ ጠይቋል። ያኔ በ2009 ዓ.ም እዚህ ከቀረው በኋላ የአትሌቲክስ ፌዴሬሽን ኃላፊዎች አናግረውኝ አያውቁም። ሊያናግሩኝም ሆነ ለውድድር ሊመርጡኝ እንደማይችሉ እርግጠኛ ነኝ ሲል የነበረው ፈይሳ በሪዮ ኦሎምፒክ ሁለተኛ በመውጣቱ መሸለም ይገባው የነበረን ወደ ግማሽ ሚሊዮን ብር የሚጠጋ ማበረታቻ ሽልማት እንዳልተሰጠው ተናግሯል። ለቤተሰቦቼ ምንም አይነት መልእክት አላኩም፣ እኛም አልጠየቅንም፣ ገንዘቡን በዚያው ቀረ ሲልም ያስረዳል። ፈይሳ በሪዮ ኦሎምፒክ ከኢትዮጵያ መንግስት ጋር ከተጋጨ በኋላ አሪዞና በምትባለው የአሜሪካ ግዛት ውስጥ መኖር ጀምሮ ነበር። የግዛቲቱ የመሬት አቀማመጥ ከኢትዮጵያ ጋር ተመሳሳይ መሆኑንና ለልምምድ ምቹ እንደሆነም ሲናገር እናስታውሳለን። ከሪዮ ኦሎምፒክ በኋላ የሚያስመዘግበው ውጤት በፊት ከነበረው ጋር ሲነጻጸር ደካማ እንደሆነ ይናገር የነበረው አትሌት ፈይሳ ለዚህም እንደ ምክንያት የሚያስቀምጠው አሰልጣኝና አብረውት ልምምድ የሚወጡ አትሌቶች አለመኖራቸውን ነበር። ቀነኒሳን እንደ አርአያው አድርጎ ወደ አትሌቲክሱ ዓለም እንደገባ የሚናገረው ፈይሳ ለአገር አቋራጭ ውድድር ልዩ ፍቅር እንዳለው ይገልጻል። በልምምድ ወቅት ሰዎች አንተ ልክ እንደ ቀነኒሳን የምትሆነው ሲሉኝ እጅግ እደሰትና ብርታት ማገኝ ነበር ይላል። አሁንም ለቀነኒሳ ልዩ ፍቅር አለኝ ሲል ስሜቱን ይገልጻል። ፈይሳ መንግስትን ተቃውሞ ወደ አገር ሳይመለስ መዘግየቱ፣ ቀነኒሳ ደግሞ ስፖርትና ፖለቲካ ለየቅል ናቸው ብሎ በሰጠው አስተያየት ብዙዎቹ በተለያየ መነጽር ተመልክተዋቸው ነበር። ፈይሳም እንደሚለው ቀነኒሳ ይህን አስተያየት በሰጠበት ወቅት ቅሬታ ተሰምቶት ነበር። የተቃውሞ ምልክቱን ካሳየ በኋላ የሱን ፈለግ የተከተሉ አትሌቶች እንዳሉ የሚናገረው ፈይሳ ያንን መንግስት ጥለው ዛሬ በስልጣን ላይ ያለን እኛ ነን የሚል ስሜት ውስጥ ይገኛሉ። አትሌት ፈይሳ ሌሊሳ ከለውጡ በኋላ በኢትዮጵያ መንግስት ተጋብዘው ወደ ሀገራቸው ከገቡ ዝነኞች መካከል ሆኖ ብልጽግናን አብዝቶ እየደገፈ ተቃዋሚዎችን በሚችለው ሁሉ እየነቀፈ ቀጥሏል።